ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ጀምሯል። በቅድሚያም አርዕስተ ዜናዎቹ ሀገራዊ ምክክር ለወደፊቷ ኢትዮጵያ ጠንካራ ማህበራዊ መሰረትና ብሔራዊ መግባባት ለመፍጠር እድል ይዞ መጥቷል። ኢትዮጵያም ከአየር ንብረት ለውጥ ጋር ተጣጥሞ የሚሄድና ከካርቦን ልቀት ነፃ የሆነ ዘላቂ የአረንጓዴ ኢኮኖሚ ለመገንባት የምታደርገው ጥረት በተግባር ፍሬ ማፍራት ጀምሯል። ፕሬዚዳንት ዶናልድ ትራምፕና የፋይናንስ ሚኒስትራቸው ስኮት ቤሰንት በኢራን ላይ ጠንካራ የኢኮኖሚ ጫናና አዳዲስ ማዕቀቦችን እንደሚጥሉ ዛሬ ከዜናዎቹ ጋር አሸናፊ እንዳለ ነኝ። አብራችሁን ቆዩ። ባንቻየሁ ሙሉነህ ከደቡብ ምዕራብ ህዝቦች ክልል ሴቶችን ወክዬ ልሳተፍ የመጣው ነኝ። ጥሩ በሆነ መልኩ እየሄደን ያለው ለቀጣይም ሰፊ ችግሮችን ፈተን በሰፊ ሀገራችን እንደ ልባችን ሆነን የምንኖረውን እድል ከፍቶልኛል ብዬ ነው የማስበው። ኢትዮጵያ ሁሌ መመካከር ያስፈልጋታል። እዚህ ካየሁት ውጤት የጋራ የሆነ ሀገር ገንብተን በሰላም በፍቅር አብረን እንኖራለን የሚል ተስፋም እምነትም አለ። ስሜ ድሪስ ሙስሩ አብዱላ እባላለሁ። የመጣሁት ከዩናይትድ አረብ ኤምሬት ከዱባይ ነው የመጣሁት። ለሀገር ያለን ክብርና ምኞት እንዲሁም ደግሞ ኢትዮጵያ ነገ ምኖራት ተስፋን ሳስብ በሐሴት ይሞላለሁና በጣም ደስ ይላል ያለው ነገር። ስሜ ዶክተር እሸቱ ወንድሙ እባላለሁ። የመጣሁት ከሰላሌ ዩኒቨርሲቲ ነው። በጋራ አገራችንን የምናሳድግበትን መንገድ ያሳየ ወደፊትም ደግሞ ምክክር መሰረታዊ እንደሆነ እድል ሰጥቶናል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ክቡራትና ክቡራን ወደ ቀዳሚው ዜና አልፋለሁ። ሀገራዊ ምክክር ለወደፊቷ ኢትዮጵያ ጠንካራ ማህበራዊ መሰረትና ብሔራዊ መግባባት ለመፍጠር እድል ይዞ መጥቷል። ዜጎች ልዩነቶቻቸውን በሰለጠነ መንገድ በውይይት የመፍታት ልምዳቸው እንዲያድግ እያስቻለ በመሆኑ ሂደቱን በባለቤትነት በመያዝ ሀገራዊ አንድነትን ማስጠበቅ ይገባል። ብሩክታይት አስራት ተጨማሪውን ይዛለች። የሀገራዊ ምክክር ሂደት በማህበረሰቡ እንዲሁም በልዩ ልዩ የፖለቲካና የማህበራዊ ክፍሎች መካከል የነበረውን የመራራቅ ስሜት በማጥበብ የመመካከርና የመደማመጥ ባህልን በማሳደግ ላይ ይገኛል። በተለይም ከተለያዩ የሀገሪቱ ክፍሎች የተወከሉ የህብረተሰብ ክፍሎች በጋራ በመቀመጣቸው በመካከላቸው የነበረው መጠራጠር ቀንሶ መደጋገፍና ወንድማማችነት እንዲጎለብት አድርጓል። ይሄ ሀገራዊ ምክክር የበለጠ እንድንቀራረብ አንዱ የሌላውን ብሶቶች የሌላውን የቅሬታ ምንጮች እንዲረዳ የጠራ እና ጥሩ የሆነ ሀሳብ እንዲኖረው እድል የፈጠረ ተግባቦት የፈጠረ ብሔራዊ ምክክር ነው። መደማመጥ መጀመራችን፣ መቀራረብ መነጋገር መጀመራችን፣ በዚህ ላይ ደግሞ አብይ የተባሉ ለመነጋገር አይደለም ለማሰብ እንፈራቸው የነበሩ ጉዳዮች በገሃድ ወጥተው ሀሳብ ተለዋውጠንባቸዋል እና በብዙ መልኩ ለኛ ዛሬ ላለነውም ወደፊት ለሚመጡ ልጆቻችንም ተስፋ ሰጪ የሆነ የተሻለ አገራዊ መቀራረብና አንድነት መገንባት የሚያስችል የሀሳብ ከፍታ ላይ ደርሰናል ብዬ ነው የማስበው። ከጦርነት ከግጭት ቫዮለንስን አመጽን ኃይልን መሰረት ካደረጉ ነገሮች ይልቅ በመነጋገር ላይ ችግሮቻችንን የመፍታት ባህል ስር እንዲሰድ የሚያደርግ ይሆናል ብዬ ነው የማስበው። መድረኩ ከተለያዩ የፖለቲካና የእምነት አቅጣጫዎች የመጡ ወገኖች ሀሳባቸውን በነፃነት ያቀረቡበት ከመሆኑም በላይ ለሀገራዊ አንድነት ቅድሚያ የተሰጠበት ሆኗል። ሁሉም የሀገርን ጥቅም ከፊት አስቀድሞ እየሄደበት ያለ ሁኔታ ነው ያለውና ለዛ ራሱ ትልቅ አስተዋጽኦ ነው ያደረግነው። ያው የሀገራችን ስትራክቸር ለወደፊት እየተስተካከለ መልኩን እየቀየረ ይበልጥ ከመከፋፈል አንድነትን እያጠነከረ የሚሄድበት መንገድ ይመጣል የሚል ተስፋ አለኝ። እንደ ዜጋ እንደ ሀገር እንደ ተሳታፊ ያመጣናቸው ምክረ ሀሳቦች ለሀገር እስከሚጠቅሙ መሆናቸው ተፈትሾ እስከታወቀ ድረስ ከፓርቲ ከሌላ ማህበረሰብ ከብሔር ከነዚህ አስተዋጽኦዎች ከሃይማኖት ነፃ ሆኖ ሀገርን ይጠቅማል የሚባሉ ነገሮች እንዲጠቃለሉን
እንፈልጋለን። በዚህም ቀደም ሲል ወደ አለመግባባትና ግጭት ያመሩ የነበሩ ሀገራዊ ጉዳዮች አሁን ላይ በሰላማዊ መንገድና በመመካከር መንፈስ በጠረጴዛ ዙሪያ ተነስተው ከስምምነት ላይ መደረሱ በዚህ የተገነባው የመመካከር ባህል ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር ትልቅ መተማመንን ፈጥሯል። ጅምር አካባቢ ላይ ገና መነሻም ስለሆነ አንዳንድ ሀሳብ ላይ ያለመቀበል ሂደቶች፣ የመሸማቀቅ ነገሮች ይታዩ ነበር። ሂደቶቹ በሄዱ ቁጥር ላይ የሀሳብ በላይነት ላይ የጋራ የሚሆኑ ሀሳቦች ላይ አብዛኛው እየተስማሙ ሀሳብ የበላይነት ላይ እያመንን የመጣንበት ሂደት ነው። ጥሩ አካሄድ ነው ያለው። አንድ የሚያደርግ አስተሳሰቦች ላይ በአንድነት ላይ ትኩረት ሰጥቶ ሁሉም ሰው ደግሞ አንድ የሚያደርግ ኢትዮጵያን የማስቀጠል ሂደቶች ላይ ትኩረት ሰጥቶ ስለሚወያይ ቀጣይም ጥሩ እድል ጥሩ ውጤት ይኖራል ብዬ አስባለሁ። የሀሳብ በላይነትና በመተማመን ቀጣይ ጊዜ ይሄ ምክሩ ወደ ጥሩ ምዕራፍ ይሻገራል የምንለው እምነት አለ። ለምን ኢትዮጵያን አንድ የሚያደርግ ብዛነትን ካለው ብዛነትን ለማስተናገድ ከሁሉም አቅጣጫ የመጣው ብዛነትን ለማስተናገድ ያለው ቆራጥነት ስላለ ሀገራዊ ምክክሩ የምንፈልጋትን ሀገር በጋራ የምንገነባበት መንገድ ብቻ ሳይሆን እርስ በርስ የመደማመጥና ልዩነቶችን የመቻቻል ባህልን ያደሰ ታላቅ ሀገራዊ እሴት ሆኗል። ዜጎች ሂደቱን በባለቤትነት በመያዝ ለወደፊቷ ኢትዮጵያ ጠንካራ ማህበራዊ መሰረት ለመጣል አስተዋጽኦ ከፍ ያለ ነው። ሀገራዊ ምክክሩ የአንዱን ችግር አንዱ በመረዳት የጋራ መፍትሄ በማፈላለግና የጋራ መተማመን በመፍጠር የጸናች ኢትዮጵያን የሚገነባ ነው አሉ የባህር ዳር ከተማ ነዋሪዎች። ለችግሮች መፍቻ መንገድ የኃይል አማራጭን መጠቀም ሳይሆን ሁሉንም አሸናፊ የሚያደርገው ምክክርን መጠቀም አዋጪ መንገድ መሆኑን የምክክሩ ሂደት እያሳየ መሆኑንም ነዋሪዎች አስተያየታቸውን ሰጥተዋል። ሳሙኤል ወርቃየው ዛሬ ላይ በኢትዮጵያ የሚስተዋሉ ግጭቶችና ችግሮች ትናንት ወይንም ከትናንት በስቲያ የተፈጠሩ ሳይሆኑ ለዘመናት የተከማቹና ሲንከባለሉ የመጡ ምላሽ ያላገኙ ጥያቄዎች ውጤት ናቸው። ከነዚህ የዘመናት ጥያቄዎች ውስጥም ለአብነት ብንወስድም የማንነት፣ የፖለቲካ፣ የመሬትና የሀብት ክፍፍል እንዲሁም ሌሎችን ጥያቄዎች ማንሳት ይቻላል። ችግሩ ግን ከሚነሱ የህዝብ ጥያቄዎች ወይንም ችግሮች ለምን ተፈጠሩ የሚለው ብቻ ሳይሆን ችግሮቹ በወቅቱ በህዝቦች ውይይት የሚፈቱበት እድል ባለመፈጠሩ ዛሬም ድረስ ያለ መግባባትና የግጭት መንስኤዎች ሆነው ለትውልድ መተላለፋቸው ነው። ይህ ብቻ ሳይሆን የኃይል አማራጭን ለችግሮች መፍቻ መንገድ ተደርጎ የሚፈጸመው ኋላ ቀር የፖለቲካ ትግልም ከመጠፋፋትና ከውድመት ውጭ የተገኘ ትርፍ የለውም። ለዚህም ነው አሁን ላይ ኢትዮጵያ በምክክር ልትጸና የግጭትና ያለ መግባባት መንስኤ የሆኑ የህዝብ ጥያቄዎችን ለመረዳት ቅራኔዎችን ለማድመጥና የሚያግባቡ መፍትሄዎችን ለመፍጠር ታሪካዊውን ምክክር እያካሄደች የምትገኘው። የባህር ዳር ከተማ ነዋሪዎችም ይህ ታሪካዊ ሂደት የኢትዮጵያን የወደፊት ዕጣ ፈንታ የሚወስንና ሰላማዊት ኢትዮጵያን የሚገነባ ስለመሆኑ ትልቅ ተስፋ አድርገዋል። አባቶቻችን ድንበር ላይ ሰርዶ ላይ ተቀምጠው በዳይንም ሆነ ተበዳይን ሰብስበው አወያይተው አንተ በደለኛ ነህ፣ አንተ ጥፋተኛ ነህ ካስ። ስለዚህ በምክክር ነው ነገሩ የሚፈታ፣ በጦርነት አይፈታም። ችግርን ተመካክሮ በአገር ሽማግሌ፣ በሃይማኖት አባቶች፣ በተለያዩ እንትኖች በትልልቅ ሰዎች እንትን ብሎ ችግራችንን መፍታት የተለመደ ባህላችን ነው። ያ ባህል አሁን ላይ የሆነ ሰዓት ላይ በቃ እየቀነሰ መጥቷል። ግን አሁን ደግሞ እንደገና ይሄ ነገር ተመልሶ ደግሞ በጠረጴዛ ዙሪያ መወያየቱ የተሻለ ነው። ከጦርነት ይልቅ ወደ ጠረጴዛ መጥቶ መነጋገሩ መመካከሩ ለሁሉም ሰው የተሻለ እሱ ነው። ስለ ሀገራዊ ምክክሩ በየቀኑ በቲቪዎችም በየሶሻል ሚዲያዎችም እየተከታተልኩ ነው። እንደኔ ግን እንደማያቸው ተስፋ ሰጭ ናቸው። የነገ የሀገርን ኃላፊነት ለመወሰን አሁን ላይ ያለው ነገር ወደ መግባባት እየተደረሱ ነው። በምክክሩ ዜጎች ችግሮቻቸውንና እይታቸውን በሰላም እንዲገልጹም ምቹ ሁኔታን በመፍጠር የተለያዩ ድምጾች እንዲሰሙ እድል ሰጥቷል። በኢትዮጵያ የቆዩ ችግሮችን ለመፍታት ተቃራኒ አመለካከት ያላቸው ወገኖች ተገናኝተው በመነጋገር የተፈጠሩ በደሎችንና ቅሬታዎችን ለመመልከትም እድል በመፍጠሩ ችግሩ ከየት እንደመጣ በጋራ በመረዳት በመተማመን ላይ የተመሰረተ የጋራ መግባባት እንዲፈጠር የሚያስችል ነው። እንደ ክልልም በዚሁ በአማራ ክልል በተካሄደበት ሰዓት ተሳታፊ ነበርኩኝ። የአንዱ ጉዳይ የአንዱ ችግር የኔም ችግር ነው፣ የአንዱ ጉዳይ የኔ ጉዳይ ነው፣ የአንዱ ህመም የኔም ህመሜ ነው ማለት ሁሉም ሀገር ናት። በቃ ሀገር እንደ እናት ናት። እናትን አሁን ለማንቆርስ ትሰጣታለህ። 10 ልጅ ቢኖራል ለ10ም አንድ ናት። ምንም ልዩነት የላትም። ስለዚህ ሀገር እንደ ሀገርነቱ እንዲጸና
ሀገር እንደነገ ለትውልድ ምናስቀጥላት ምን ተካትናት ምትሆን። የዛሬን ችግር ብቻ ሳይሆን ወደፊት ተመሳሳይ ግጭት እንዳይደገምም መፍትሄ ማፈላለግ የምክክሩ አንዱ ግብ ነው። አሁን ላይ የቆዩ ችግሮችን በምክክር ስንፈታ ትውልዱ ምክክርን በማዳበርና ባህሉ በማድረግ የችግሮች መፍቻ መንገድ የኃይል አማራጭ ወይም አፈሙዝ ሳይሆን ሁሉን አሸናፊ የሚያደርገው ምክክር አዋጭ መንገድ መሆኑን የሚያሳይ ነው። ምክንያቱም ከዚህ በፊት የተፈጸሙ የኃይል አማራጮች ከውድመትና ከመጠፋፋት ይልቅ ያመጡት ፋይዳ የለምና ነገሮችን በኃይልና በእንትን ከመመልካት ይልቅ ወደ ምክክር መድረክ መጥቶ የተሻለ ነገር እንዲፈጠር እንጠብቃለን። ካለው የስሜታዊነት ነገር ወጥቶ ሰከን ባለ አእምሮ ሁሉም ሰው ወደ ሰላም መምጣት እንዳለበት ነው። ሰው ለምሳሌ ተሰባስቦ ተወያይቶ ካለ በኋላ ሰላም የማይመጣበት ምክንያት ምን አለ? ሰላም ይመጣል እኮ። ዋናው እኮ ትልቁ መግባባት ነው። አለዚያ ግን እንደው ዝም ብሎ ሁሉንም በበኩሌ ለብቻዬ አንዱ ለብቻው አንዱ ለብቻ ብንዋራው መላይሉ። የሀገራዊ ምክክሩ ስኬታማነት የአንድ ወቅት የፖለቲካ ሂደት ብቻ ሳይሆን ለኢትዮጵያ የረጅም ጊዜ ሰላም፣ አንድነትና የልማት መፋጠን መሰረት የሚጥል ነው። ይህ እውን የሚሆነው ግን ለተፈጻሚነቱ በሰከነ መንገድ ሁሉም ሲረባረብ ነው። በኢትዮጵያውያን ዘንድ ታላቅ የሰላም እፎይታን ለመስጠት ተስፋ የተጣለበት ሀገራዊ ምክክርም ታዲያ በአሁኑ ወቅት ወደ ወሳኙ ምዕራፍ እየተሸጋገረ ይገኛል። ኢትዮጵያ ከአየር ንብረት ለውጥ ጋር ተጣጥሞ የሚሄድና ከካርበን ልቀት ነፃ የሆነ ዘላቂ የአረንጓዴ ኢኮኖሚ ለመገንባት የምታደርገው ጥረት በተግባር ፍሬ ማፍራት ጀምሯል። ከአካባቢ ጥበቃና ደን ልማት ባሻገር በታዳሽ ኃይል የሚሰሩ የኤሌክትሪክ ተሽከርካሪዎችን በስፋት መጠቀም መቻሉ ለዚሁ ታላቅ ራዕይ መሳካት ከፍተኛ አስተዋጽኦ እያበረከተ ይገኛል። ሰናይት ብርሃኔ በጉዳዩ ላይ ዝርዝር አዘጋጅታለች። የአየር ንብረት ለውጥ ፈተናን ቁጭ ብሎ ተአምር በመጠበቅ ሳይሆን ዛሬውኑ በሚወሰድ ዘላቂና ተግባራዊ እርምጃዎች መመከት ይጠበቃል። የአየር ንብረት ለውጥ የሚያመጣውን ስጋት ወደ እድል በመቀየር ዘላቂ ልማትን ለማረጋገጥ ኢትዮጵያ አረንጓዴ ኢኮኖሚን መገንባት ላይ ትኩረቷን አድርጋለች። ከታዳሽ ኃይል እስከ ዘላቂ ግብርና ሀገሪቱ የአረንጓዴ ልማት መርህን በተለያዩ ዘርፎች ለመተግበር እየሰራች ነው። ዓላማውም አካባቢን መጠበቅ ብቻ ሳይሆን ኢኮኖሚያዊ እድገትን ከዘላቂነት ጋር በማጣመር ለቀጣዩ ትውልድ የተሻለ አካባቢ፣ የተሻለ ኢኮኖሚና የተረጋጋ የኑሮ ሁኔታን መፍጠር ነው። ታዳሽ ኃይል ምንጫችን በጣም ብዙ ነው። አክቹአሊ ትልቁ የሃይድሮ ፓወር የሚለውን ስለምንይዝ ነው። እንግዲህ ሃይድሮ ፓወር በዋናነት ውሃ ላይ ነው ቤዝ የሚያደርገው። የአረንጓዴ አሻራ ስራችን ደግሞ የከባቢን አየር ንብረት ከማሻሻል ባሻገር የውሃ ሀብቱ እንዲሻሻል ደግሞ ትልቅ ጠቀሜታ ይሰጣል ማለት ነው። ኢትዮጵያ በዓለም አቀፍ ደረጃ እየተባባሰ የመጣውን የአየር ንብረት ለውጥ አሉታዊ ተጽዕኖ ለመቋቋምና የካርቦን ልቀትን ለመቀነስ የጀመረችው የአረንጓዴ ኢኮኖሚ ግንባታ አሁን ላይ በተግባር ፍሬ ማፍራት ጀምሯል። በዚህ ዘላቂ የልማት ጉዞ ውስጥ ደግሞ ህብረተሰቡን ሙሉ በሙሉ ያሳተፈው የአረንጓዴ አሻራ መርሃ ግብር ቀዳሚውን ስፍራ ይይዛል። በአሁኑ ሰዓት በስፋት እየሰራንበት ያለ ነው የአረንጓዴ አሻራ ስራ በተለይ የከባቢን ሁኔታ ከማሻሻል አንጻር ክላይሜቱን ከማሻሻል አንጻር የሚሰራ ሰፊ ስራ ነው እና ደግሞ ወደ አካባቢ የሚለቀቅ የካርበን ልቀትን በተወሰነ መንገድ ይቋቋማል፣ ይይዛል። ያንን ከዛ ጎን ለጎን ግን በጣም እጅግ በተሻለ መንገድ ግን የውሃ ግኝት ላይ ትልቅ አስተዋጽኦ ያደርጋል ብለን እናስባለን። የአረንጓዴ ኢኮኖሚ ግንባታው በችግኝ ተከላና በደን ልማት ብቻ የተገደበ አይደለም። ሀገሪቱ ከበካይ ጋዝ ነፃ የሆነ የትራንስፖርት ስርዓት ለመዘርጋት የወሰደችው ቁርጠኛ እርምጃ የዚሁ ታላቅ ራዕይ አካል ነው። በተለይም ህብረተሰቡ የነዳጅ ጥገኝነትና የበካይ ጋዝ ልቀትን የሚቀንሱ የኤሌክትሪክ መኪናዎችን በስፋት መጠቀም መጀመሩ ለአካባቢ ጥበቃ ከፍተኛ አስተዋጽኦ እያበረከተ ይገኛል። ለተሳፋሪዎች ለፍጥነትም ያለው ሴፍቲ አሮጌ መኪና ላይ ስንት ነገር አለ። ወጪው ምናምን ሲደማመር እዚህ መኪና ጋር በቃ የ100% ልዩነት አለ። አካባቢን ከመበከል አንጻር ነፃ ነው። ምንም ነገር ይሄ የሚያስወግደው ነገር የለም። ድምፁ ሰው አይረብሽም። የሞተር ድምፅ የለውም። የሹፌር ድካም የለም። ኢትዮጵያ በካይ ያልሆነ የትራንስፖርት ስርዓትን ለመዘርጋት የምታከናውናቸው ተግባራት ለነዳጅ የምታወጣውን የውጭ ምንዛሬ ከማዳን ባለፈ የአየር ብክለትን በመቀነስ የዜጎችን ጤና ለመጠበቅ ያለመ ስትራቴጂያዊ ውሳኔ ነው። በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በሰራነው ሪፎርም
ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ኢትዮጵያ በታዳሽ የኃይል ምንጮች ማለትም በውሃ በነፋስና በፀሐይ ብርሃን የምታመርተው ንጹህ የኤሌክትሪክ ኃይል ለአረንጓዴ ኢኮኖሚዋ ዋና ሞተር ሆኖ እያገለገለ ይገኛል። ኢንዱስትሪዎች፣ የትራንስፖርት ዘርፉና የዜጎች ዕለታዊ እንቅስቃሴዎች ሙሉ በሙሉ በንጹህ ኃይል እንዲንቀሳቀሱ ማድረግ የኢትዮጵያ የወደፊት የእድገት መስመር ነው። በመሆኑም ከአረንጓዴ አሻራ እስከ ኤሌክትሪክ ተሽከርካሪዎች የተዘረጋው ይህ አረንጓዴ ጥረት ኢትዮጵያን በአየር ንብረት ለውጥ ሳቢያ የሚመጡ አደጋዎችን ከመቋቋም ባለፈ በዓለም አቀፍ ደረጃ በተምሳሌትነት የሚያስጠራት ሆኗል። ኢትዮጵያ ከቴክኖሎጂ ተጠቃሚነት ተሻግራ የነገውን የዲጂታል ዓለም የሚቀርጹ የቴክኖሎጂ ባለቤቶችን እያፈራች ትገኛለች። ዛሬ እየተጣለ ያለው የቴክኖሎጂ መሰረት ደግሞ ነገ የኢትዮጵያን ዲጂታል ድንበር በጽናት የሚያስጠብቅ የነጻነቷ ሁነኛ ማረጋገጫ ነው። ሜሮን በረዳ አንድ ዜጋ በዲጂታል ዓለም ውስጥ ለመኖር ዲጂታል ማንነት ያስፈልገዋል። የፋይዳ ወይም ብሔራዊ ዲጂታል መታወቂያ ፕሮጀክት ደግሞ ሚሊዮኖቹን በመመዝገብ ደህንነቱ የተጠበቀ የፋይናንስ የጤናና የማህበራዊ አገልግሎቶችን ለማመቻቸት መሰረት ጥሏል። ምናልባትም በዜጎች ሕይወት ውስጥ ትልቁን ለውጥ ያመጣው ደግሞ የፋይናንስ ዘርፉ ዲጂታላይዜሽን ነው። ዛሬ ከታክሲ ክፍያ እስከ ትልልቅ የንግድ እንቅስቃሴዎች፣ ከፍጆታ ክፍያዎች እስከ መሰረታዊ ግብይቶች ድረስ በጥሬ ገንዘብ ምትክ በእጅ ስልኮች መፈጸም ከተጀመሩ ሰነባ ተሰነባብተዋል። ይህም የፋይናንስ አካታችነትን በማሳደግ በቢሊዮን የሚቆጠሩ ብሮች ወደ ህጋዊ የፋይናንስ ስርዓት እንዲገቡ አድርጓል። ወዲህ ደግሞ የመንግስት አገልግሎቶች ወደ ኦንላይን መሸጋገራቸው በዜጎችና በአገልግሎት ሰጪዎች መካከል የነበረውን አላስፈላጊ ወረፋና እንግልትን መቀነስ ችሏል። 1 2 3 4 5 ተብሎ ተቆጥረው ሊለኩ የሚችሉ በጣም አስደናቂ የሆኑ ስራዎች በእነዚህ 5 ዓመታት ተሰርተዋል። በመንግስት ተቋማት፣ በግል ተቋማት ስትሄጂ ዜጎች ወደ ተለያዩ ተቋማት ሲሄዱ በአግባቡ አገልግሎት የማያገኙባቸው ሁኔታዎች ነበሩ። አሁን የመሶብን እንደ ምሳሌ ብናነሳ ብዙ ተቋማት በአንድ ላይ በዲጂታል ፕላትፎርም የመጡበት ሰዎች የሚፈልጉትን አገልግሎት በተወሰነ ሰዓት ውስጥ አግኝተው የሚሄዱበት በጣም ትልቅ የሆነ አገልግሎት እየተሰጠ ነው ያለው። በአሁኑ ወቅት ከ50 በመቶ በላይ የሚሆነው የዓለም አቀፍ አጠቃላይ ሀገራዊ ምርት በዲጂታል ቴክኖሎጂዎች ላይ የተመሰረተ ነው። በተለይም በፋይናንስ፣ በግብርና፣ በትምህርትና በጤና ዘርፍ የተደረጉ የዲጂታል መሰረተ ልማቶች የአገልግሎት ተደራሽነትን በማስፋትና የስራ ዕድልን በመፍጠር ረገድ ከፍተኛ አስተዋጽኦን አበርክተዋል። ኢትዮጵያም ይህንን የዓለም አቀፍ ፈጣን የቴክኖሎጂ ሽግግር በመከተል የዜጎቿን የማደግ የመበልጸግና ከዓለም እኩል የመራመድን ጉዞ በዲጂታል ኢትዮጵያ 2025 አማካኝነት መጀመሩ አይዘነጋም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ ዕድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ይህ የኢትዮጵያ የዲጂታል ጉዞ ግን አሰራርን በማዘመንም ሆነ አገልግሎትን በኦንላይን በመስጠት ብቻ የሚያበቃ አይደለም። ዛሬ ሀገሪቱ ከቴክኖሎጂ ተጠቃሚነት ተሻግራ የነገውን የዲጂታል ዓለም የሚቀርጹ የቴክኖሎጂ ባለቤቶችን እያፈራች ትገኛለች። የ5 ሚሊዮን ኢትዮጵያውያን ኮደሮች ጥረት ይህንን ትልም ወደ መሬት ያወረደ አዲስ የታሪክ ምዕራፍም ነው። ወጣቶች ምን አይነት ይሄ ዲጂታል ስኪልስ ትሬኒንግ የሚሰጣቸው እድል ምንድነው? በአካባቢያቸው ያሉ ችግሮችን የማየት እድል ይፈጥርላቸው፣ ማይንድ ሴታቸው እንዲቀየር ነው የሚያደርገውና ከዛ ወጣቶች ወደ ምን ይመጣሉ? ወደ ፈጠራ ነው የሚሄዱ። አሁንም ባይዘው ብዙ የኛ ተማሪዎች ዩኒቨርሲቲ ገና ግራጁዌት እንኳን ሳያደርጉ ኖርዌይ ካለ ካምፓኒ ጋር ተቀጥረው እዚህ ሆነው ሪሞትሊ እየሰሩ ዶላር የሚያገኙ የተለያየ ዓለም እየተወዳደሩ እዚሁ ቁጭ ብለው ስራ የሚሰሩ ወጣቶች አሁንም አሉን። ይሄ ትልቅ ማሳያ ነው። 5 ሚሊዮን ኮደርስ የሚያመቻችልን አንድ ነገር አክሰስ እንድናደርግ ብቻ አይደለም፣ ኢንተርናሽናል ግሎባል እንድንሆን ነው። ምክንያቱም እዚህ ሆነን ውጭ ሀገር ካሉት ጋር ውጭ ሀገር ኢን ኬዝ ዩሮፕ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ኤዥያ ውስጥ ካሉት ሰዎች ጋር ተመሳሳይ አይዲያ እንዲኖረን ያደረገን። ዛሬ እየተጣለ ያለው የቴክኖሎጂ መሰረት ደግሞ ነገ የኢትዮጵያን ዲጂታል ድንበር በጽናት የሚያስጠብቅ የነጻነቷ ሁነኛ ማረጋገጫ ነው። ይህ የዲጂታል ትራንስፎርሜሽን ጉዞ አሁን በያዘው ፍጥነትና አቅጣጫ ከቀጠለ የራሷን የሳይበር ምህዳር በራሷ ልጆች የምትጠብቅ የመረጃዎቿን ሚስጥራዊነትና ደህንነት በጽኑ መሰረት ላይ የምትገነባበትና የመረጃ ሉዓላዊነቷን ሙሉ በሙሉ የሚያረጋግጡ ሀገር በቀል
መተግበሪያዎችን የምታበለጽግበት ጊዜ ሩቅ አይሆንም። የዲጂታል 2025 ስትራቴጂን በስኬት የተሻገረችው ኢትዮጵያ በዲጂታል 2030 ስትራቴጂ ጉዞዋ ደግሞ ለ1 ሚሊዮን ወጣቶች የስራ ዕድልን መፍጠር፣ የ5G ኔትወርክን በከተሞች ማስፋፋትና የዲጂታል ኢኮኖሚውን ድርሻ 12 በመቶ ማድረስ የሚሉትን እቅዶች ይዛ ጉዞዋን ጀምራለች። ጥቁር አንበሳ ስፔሻላይዝድ ሆስፒታል አቅመ ደካሞችን፣ አረጋውያንና ድጋፍ የሚሹ የህብረተሰብ ክፍሎችን ታሳቢ ያደረገ የክረምት በጎ ፈቃድ አገልግሎት በመስጠት ላይ ይገኛል። ሆስፒታሉ ከተለመደው የመደበኛ ሕክምና አገልግሎት ባሻገር ተቋማዊና ማህበራዊ ኃላፊነቱን ለመወጣት ባዘጋጀው በዚህ መርሃ ግብር በርካታ ዜጎችን የነጻ ሕክምና ባለቤት ማድረግ ችሏል። እድሉ ፈቀደ። በኢትዮጵያ በየዓመቱ የሚካሄደው የክረምት የበጎ ፈቃድ አገልግሎት የበርካታ ዜጎችን ህይወት የመቀየርና የማህበራዊ መደጋገፍ ባህልን በማጠናከር ረገድ ትልቅ አቅም ሆነዋል። ይህንን ሀገራዊ ጥሪ የተቀበለው ጥቁር አንበሳ ስፔሻላይዝድ ሆስፒታል መደበኛ የህክምና ስራዎቹ እንደተጠበቀ ሆነው አቅመ ደካሞችን ታሳቢ ያደረገ ሰፊ የነጻ ህክምና ዘመቻ በማካሄድ ላይ ይገኛል። በዚህ የክረምት የበጎ ፈቃድ አገልግሎት በርካታ ስፔሻሊስት ሐኪሞች፣ ነርሶችና የላቦራቶሪ ባለሙያዎች እውቀታቸውንና ጊዜያቸውን በነጻ በመስጠት የጠቅላላ ህክምና ምርመራዎችን ጨምሮና ሌሎች በርካታ አገልግሎቶችን በነጻ በመስጠት ላይ ናቸው። አገልግሎቱ በተለይም በኢኮኖሚ ምክንያት የህክምና ወጪን መሸፈን ለማይችሉ አቅመ ደካሞች ቅድሚያ በመስጠት የተቃኘ መሆኑ በርካቶችን ተጠቃሚ ማድረግ ችለዋል። ይኸው መድኃኒት ታዘዘልኝ። አሁን ደግሞ ወደ አይን ክፍል ልሄድ ነው አይኔ ለመታየት እና እግዚአብሔር ጋራ እናንተን ደግሞ ያቆይልኝ። ምንም የሌለን ምንም ከጎናችን ጣዋሪ ቀባሪ የሌለን ሰዎች እንድንታከም ይሄንን በማሰባችሁ በጣም ደስ ይለኛል። እግዚአብሔር ያቆያችሁ ነው የምለው። እኔ አንደኛ አይኔን ተመርምሬያለሁ፣ ሁለተኛ ስኳርና ደም ግፊት ቼክ ተደርጃለሁ። በተለይ እንደምታየው ይኸው መሀላችን ላይ አቅመ ደካማ የሆኑ በእድሜ ገፋ ያሉ እናቶች አባቶች አሉና ወገን እንዳለን እዚህ ላይ ታውቃለህ ይታያል። በቃ ጥቁር አንበሳ ስፔሻላይዝድ ሆስፒታል የበጎ አድራጎት አገልግሎትን የዕለት ተዕለት ተግባሩ አካል ካደረገ ዓመታት ተቆጥረዋል። ተቋሙ ባለፉት ዓመታት አቅም ለሌላቸው ወገኖች በነጻ ሕክምና ከመስጠት ጀምሮ በየዓመቱ የሚደረጉ የክረምት የበጎ ፈቃድ አገልግሎቶችን በስፋት በማካሄድ ተቋማዊ ኃላፊነቱን ሲወጣ ነው የቆየው። ስፔሻሊ ባለፈው ዓመት ኦልሞስት ወደ 5 ሚሊዮን የኢትዮጵያን ሕዝብ ላይ ተደራሽነት ማድረግ ተችሏል። አሁንም ደግሞ መንግስት በፈጠረው ፕሮግራም መሰረት ወደ 20 ሚሊዮን ሰዎችን ተደራሽ ለማድረግ የታሰበ ነገር ነው። ሌላውን ወገኑን በተለይ ለመረዳት የተቸገረውን ወገኑን መርዳቱ እጅግ በጣም ጥሩና የሚበረታታ መቀጠል ያለበት ተቋማዊ መሆን ያለበት ነገር ነው። ከክረምትም አልፎ በበጋውም በተጠናከረ መልኩ ማድረጉ እጅግ በጣም አስፈላጊ ነገር ነው ብዬ አስባለሁ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ባለፉት ዓመታት ያሳየው የበጎ አድራጎት ጉዞ ተቋሙ የሕክምና ማዕከል ብቻ ሳይሆን የማህበራዊ አለኝተኝነት ምልክትም መሆኑን ያረጋገጠ ሆነዋል። ይህ የቆየ የበጎ አድራጎት እሴትና የዘንድሮ የክረምት የበጎ ፈቃድ አገልግሎት ሌሎች የጤና ተቋማትም ማህበረሰባዊ ኃላፊነታቸውን እንዲወጡ መንገድ የሚያሳይ አርአያነቱም የጎላ ተግባር ነው። በኢትዮጵያ የተጀመረው ይህ ተቋማዊ የክረምት በጎ ፈቃድ አገልግሎት ጥቁር አንበሳ ሆስፒታልን በመሳሰሉ ግዙፍ ተቋማት አማካኝነት በተግባር እየተረጋገጠ ይገኛል። ይህ እንቅስቃሴ የአቅመ ደካሞችን እንግልትና የሕክምና ወጪን ከመቀነስ ባሻገር በመደጋገፍና በበጎ አድራጎት ላይ የተመሰረተ ማህበረሰብ የመገንባት ሂደትን የበለጠ የሚያጠናክርም ሆነዋል። በኢትዮጵያ ምድርን አረንጓዴ የማልበስ መርሃ ግብር በመንግስት መሪነት መስፋፋቱን ተከትሎ ግለሰቦችም የዛፍ ተከላን ባህል በከተሞች እያስፋፉ ነው። በአዲስ አበባ ለሚኩራ ክፍለ ከተማ አዲስ መንደር ነዋሪዎች ብዝሃ ሀብትን በመጠበቅና ሀገር በቀል ዛፎችን በመትከል አርአያነት ያለው ስራ በመስራት ላይ ይገኛሉ። ሪፖርተራችን ኤልሻዳይ ወንድማገኝ በመንደሩ ቅኝት በማድረግ በመኖሪያ አካባቢ ስለሚከናወነው የአረንጓዴ ልማት ስራ ተከታዩን ዘገባ አሰናድታለች። ተመልካቾች የሚገኘው በለሚኩራ ክፍለ ከተማ በአዲስ መንደር ቅጥር ግቢ ውስጥ ነው። ይህ መንደር ውስጥ እንግዲህ እንደሚታወቀው ቀደም ብዬ ያሳያችሁ የሚገኘው ቦታ በዚህ መንደር ውስጥ ከ2011 ጀምሮ እስካሁኑ ጊዜ ድረስ የተለያዩ የአረንጓዴ ልማት ስራዎች ይከናወኑበታል። ነባር ዛፎችንም እየተመለከትን ነው። እንዲሁም ደግሞ በአረንጓዴ አሻራ መርሃ ግብርም ከ2011 ጀምሮ እስከ 2018 ድረስ የተለያዩ የአረንጓዴ አሻራ ወይም ደግሞ የችግኝ መርሃ ግብሮች በዚህ ግቢ ውስጥ ይከናወናሉ። ይህ ግቢ እንግዲህ መኖሪያ ግቢ ነው። ከሌሎች ለየት የሚያደርገው ነባር ዛፎችን በመጠበቅ እንዲሁም ደግሞ አዳዲስ ችግኞችን በመትከል ሰፋፊ ስራዎች ይሰሩበታል። እስኪ ግቢው ምን ይመስላል የሚለውን እንግዲህ በጋራ የምንመለከት ይሆናል። አብራችሁን ሁኑ።
ጤና ይስጥልኝ አለን እግዚአብሔር ይመስገን ሰላም ነው። ማልበስ ሞት ኮሎኔል ቡባን ተባላለሁ የአዲስ መንደር ስራ አስኪያጅ ነኝ። መልካም እንግዲህ ግቢው በጣም በአረንጓዴ የተዋበ እንዲሁም ደግሞ አዳዲስ ችግኞችም ነባር ዛፎችም ይታያሉና እስኪ ያለውን ነገር በጋራ ይነግሩኛል። እዚህ ጋር ስራ የሚሰራው በጋራ ነው የሚሰራው። የነዋሪው አለ መስተዳድሩ ከክፍለ ከተማ ወረዳ የተለያዩ ባለድርሻ አካላቶች አብረው የሚሳተፉበት ነው። እንደ ማህበረሰቡ ደግሞ የግቢው ማህበረሰብ ይሄን የመሰለ ግሪን ጠብቆ ለማቆየትና በየጊዜው አዳዲስ ነገሮችን ለመትከል ከፍተኛ ትኩረት ሰጥቶ ነው የሚሰራበት። ይሄ ማለት በጀት ይመድባል፣ ቋሚ ሰራተኞች አሉት። በየጊዜው መትከሉ ብቻ ሳይሆን የመጽደቅ ይዞታቸው ምን ያክል እንደሆነ በየጊዜው ይገመገማል፣ ይታያል። እንዳጠቃላይ ማህበረሰቡ ይሄን ግሪን እንደ ልጆቹ ነው የሚያየው። ይሄ ግቢ በተለይ ኢትዮጵያ ለጀመረችው የልማት ስራዎች እንዲሁም ደግሞ ለበርካቶችም ደግሞ አሪያ እስከመሆን ድረስ የደረሰ እንደሆነ ቀደም ብዬ ሰምቻለሁና እስኪ እዚህ ላይ ምን ይላሉ እርሶ? የድሮ የመጀመሪያ እዚህ የነበሩ ዛፎች አሉ። ግራር ለምሳሌ እዚህ ጋር የምታዩ ትልቅ ግራሮች አሉ፣ ማዶም አለ። እነዚህን የመሳሰሉ ዛፎች እድሜ ጠገብ ናቸው። ምንም እንትን እንዳይፈጠር እነሱን የመንከባከብ ሌሎች ዛፎችንም የመተካት ሲደርቅ ያኛውን አስወግዶ ሌላ በምትኩ የመተካት ነው። ከዛም በላይ የመትከል ነው። በጣም ሰላማዊ ግቢ ነው። እንደው ለመኖሪያ ሰው እዚህ ግቢ ውስጥ ሲኖር የሚሰማው ሰላም በጣም እጅግ ሰፊ ነው ብዬ ነው የምወስደው። ለጥላ የሚሆኑ ዛፎች የተለያዩ ዛፎች አሉ። ግቢውን ያሳመሩትም እነሱ ናቸው። ሌላው ለምግብነት የሚውሉ የተለያዩ ዛፎች አሉ። አቮካዶ አለ፣ ሙዝ አለ፣ ፓፓየም አለ፣ ማንጎም በችግኝ ደረጃ ተክለናል፣ ብዙዎች አሉን። ሌሎችም ዘይቶን አለ በስፋት የመሳሰሉ ዛፎች አሉ። የሚተከሉ የምግብ ችግኝ ዛፎች ለዚህ ለማህበረሰቡ ለግቢው ነዋሪ አገልግሎት ላይ ይውላሉ ወይንስ እንዴት ነው? ምንድነው የሚደረገው? ውበቱን የመጠበቅ ነው። ግቢውን ውበቱን የመጠበቅ ከዛ ባለፈ ደግሞ ለምግብነት እንዲውሉ እና ህብረተሰቡ የሚፈልጋቸውን ፕሮግራም እያወጣን በሚያፈሩበት ጊዜ የማከፋፈል ስራ እንሰጣለን። የተከልናቸውን ተክሎ መተው ብቻ ሳይሆን ማህበረሰቡ የተተከሉትን ዛፎች እንዴት ጸደቁ፣ የቁጥጥር ሂደቱ በየጊዜው ጠበቅ ያለ ቁጥጥር ይደረግበታል። የሚያስፈልጉ የተለያዩ የእጽዋት ዝርያዎችን እየተመለከትኩ ነው። ነባር ዛፎችንም አይቻለሁ። እንዲሁም ደግሞ አሁን ላይ ገና ታች ላይ ያሉ ደግሞ ችግኞችንም ለመመልከት ሞክሬያለሁ። ይህ ስራ እንግዲህ ይበል የሚያሰኝ ነው። በደንብ አድርጋችሁ እንደያዛችሁት የሚያስታውቃል። ይህ ብቻ አይደለም፣ እንደ ሀገርም የተጀመሩትን የልማት ስራዎች ደጋፊ ናቸው ብለን መውሰድ እንችላለን። እርሶም ስለ ጊዜው በጣም አመሰግናለሁ። እኛም ጊዜያችሁን ሰጥታችሁ አብረን ያለውን ነገር ማየት አለብን ብላችሁ በመጣታችሁና እኛን በመጎብኘታችሁ በጣም ደስተኞች ነን። እናመሰግናለን። መልካም ጊዜ ይሁንልዎት። በጋምቤላ ክልል የተገኘው አንጻራዊ ሰላም ቀጣይነት እንዲኖረው ለማስቻል በትኩረት መስራት እንደሚገባ የክልሉ ምክር ቤት ዋና አፈ ጉባኤ መሰረት ማቴዎስ ገለጹ። የክልሉ ምክር ቤት መደበኛ ጉባኤ በጋምቤላ ከተማ እየተካሄደ ይገኛል። የጋምቤላ ክልል ምክር ቤት ዋና አፈ ጉባኤ መሰረት ማቴዎስ በክልሉ ዘላቂ ሰላም እንዲረጋገጥ በማስቻል ልማትን ለማስቀጠል ከምክር ቤት አባላትና ከሁሉም ዜጋ ትልቅ ኃላፊነት እንደሚጠበቅ ገልጸዋል። ምክር ቤቱ የሕዝቡን ፍላጎትና ድምፅ በመወከል የዜጎች ሰብአዊና ዴሞክራሲያዊ መብት እንዲከበር እንዲሁም የሕዝብ የልማት ተጠቃሚነት እውን እንዲሆን ኃላፊነቱን ሲወጣ መቆየቱንም ተናግረዋል። በበጀት ዓመቱ በልማትና በመልካም አስተዳደር የታዩ ክፍተቶችን በማረም የሕግ የበላይነት እንዲረጋገጥና በክልሉ ዘላቂ ሰላም እንዲሰፍን በትኩረት ሲሰራ እንደነበር አብራርተዋል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው የምክር ቤቱ ጉባኤ ለ2 ቀናት በሚኖረው ቆይታ የክልሉ አስፈጻሚ አካላት፣ የክልሉ ጠቅላይ ፍርድ ቤትና የዋና ኦዲት መስሪያ ቤቶች እንዲሁም የ2018 በጀት ዓመት የ12 ወራት የልማትና የመልካም አስተዳደር እቅድ አፈጻጸም ሪፖርቶች ላይ እንደሚወያይም ተገልጿል። በተጨማሪም የክልሉ የ2019 በጀት ዓመት እቅድ ማስፈጸሚያ በጀትና ተጨማሪ የበጀት አዋጅ እንዲሁም ረቂቅ አዋጆችና ልዩ ልዩ ጉዳዮች ለጉባኤው ቀርበው እንደሚጸድቁና ውሳኔ እንደሚሰጥባቸውም ይጠበቃል። የውጭ ዜና። ፕሬዚዳንት ዶናልድ ትራምፕና የፋይናንስ ሚኒስትራቸው ስኮት ቤሰንት በኢራን ላይ ጠንካራ የኢኮኖሚ ጫናና
አዳዲስ ማዕቀቦችን እንደሚጥሉ ዝተዋል። አሜሪካና አጋሮቿ ከ1970ዎቹ ጀምሮ በቴህራን የኒውክሌር ፕሮግራም በሰብአዊ መብት ጥሰቶችና ለጸረ ምዕራባውያን ቡድኖች በምትሰጠው ድጋፍ ምክንያት ማዕቀብ ሲጥሉ የቆዩ ቢሆንም አሁን ያለው አቋም ግን የከፋ ኢኮኖሚያዊ ጫና ለማድረስ ያለመ ነው። በየካቲት ወር የኢራን ጦርነት ከተቀሰቀሰ ወዲህ ዋሽንግተን የባህር ላይ የኃይልና ኢነርጂ እንዲሁም የፋይናንስ ማዕቀቦችን ከማጠናከሯን በላይ የባህር ኃይል ከበባ አጠናክራለች። ትራምፕ ሁለተኛ የፕሬዝዳንትነት ዘመናቸውን ከያዙ ወዲህ በፋይናንስ ሚኒስቴር በኩል ከ1000 በላይ በሆኑ ኢራናውያን ግለሰቦች፣ መርከቦችና አውሮፕላኖች ላይ ማዕቀብ ጥለዋል። የአሜሪካ የቅርብ ጊዜ ማዕቀቦች የኢራንን ድብቅ የዘይት መርከቦች፣ የመርከብ መድን ሰጪዎችን፣ የመሳሪያ ግዢ ተወካዮችንና የዲጂታል ገንዘብ ልውውጦችን ኢላማ ያደረጉ ናቸው። በእነዚህ እርምጃዎች አማካኝነትም ከኢራን ጋር ግንኙነት ያለው ወደ 500 ቢሊዮን ዶላር የሚገመት የክሪፕቶ ከረንሲ ሀብት ማገድ ተችሏል ተብሏል። በቀጣይነት የትራምፕ አስተዳደር ከኢራን የነዳጅ ዘይት የሚገዙትን ቲፖት በመባል የሚታወቁትን የቻይና ገለልተኛ የዘይት ማጣሪያዎች በሁለተኛ ደረጃ ማዕቀብ ለመምታት አቅዷል። ቻይና ከኢራን የነዳጅ ኤክስፖርት 80 በመቶ በላይ የምትገዛ በመሆኑ እነዚህ ማጣሪያዎች ማገድ ትልቅ ተጽዕኖ የሚፈጥር ቢሆንም ማጣሪያዎቹ ከአሜሪካ የፋይናንስ ስርዓት ጋር ያላቸው ግንኙነት አነስተኛ መሆን ግን ማዕቀቡን የማስፈጸም ሂደቱን ፈታኝ ያደርገዋል። ዘገባው የሮይተርስ ነው። ተመልካቾች በዜና ኢትዮጵያ ለ6 ሰዓት የተያዙ ዜናዎቻችን እነዚህ ናቸው።